እንኳን አደረሰ እንኳን አብሮ አደረሰ ዛሬስ የት ነው የምንገኘው እዚህ ጋርመንት አጫሉ ጎዳና አብራሙ ስላሴ የባህል ሁኔታው እንዴት ነው ድባቡ አሪፍ ነው ምንም አይደል እየገዙ ነው አዎ እየገዙ ነው እየመጡ እሺ ከባለፈው አመት ያሁኑ አመት ገበያው እንዴት ነው ጨምሯል ቀንሷል ደህና ነው ምንም አይደል ከባለፈው ትንሽ የተሻለ ለውጥ አለ የተሻለ ነው ኦኬ እሺ በጣም አሪፍ እሺ አሁን እዚህ ጋር በጎችም ፍየሎችም ይታዩኛል ሲዋጋቸው እንዴት ነው ዋጋቸው አሪፍ ይገኛል አለ ከ30 ሺህ ከ12000 እስከ 30 አዎ በግ ከ12000 እስከ 30 እሺ ፍየል ከ14 ጀምሮ እስከ 35 እሺ ሰው በብዛት ግን እየመጣ እንትን የሚለው የሚገዛው ምንድነው ፍየል አዎ ፍየል ብዙ እንደምን ፍየል ተመራጭ ነው ያው ፍየል ብዛት አለው እዚያ ላይ ጥራት አለው ለሰው ልጅ ጤና ነው ብዛትም ጥራትም አለው ለጤናም ጠቃሚ ነው ያልከኝ በጣም አሪፍ መድኃኒት ነው ያው ፍየል ስጋ እዛ አይ ደስ ይላል በጣም እሺ አሁን እዚህ ጋር ፍየሎችን በጎችም ይታዩኛል ከየት አካባቢ ነው የመጡት ከአንድ አካባቢ ነው የመጡት ወይስ ከተለያየ ቦታ ኦኬ ከተለያየ ቦታ ነው ከየት በግ ግንጭ ምናምን ፍየል ደግሞ ሐረር ቦረና ምናምን ሐረር ቦረና የፍየሎች ጅማ ምናምን ነው አሲናበል ላይ ቆጥጌታ አሲናበል ሰላም ጤና ይስጥልን ውድ የኑሮ ሪቪው ተመልካቾቻችን እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ዛሬ የምንገኘው እዚህ ጋርመንት አካባቢ ላይ የበግ ተራ ውስጥ ነው እንግዲህ የበግ ዋጋ ከስንት እስከ ስንት አለ የሚለውን ነገር እናሳያችኋለን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ተከታተሉ እንኳን አደረሰ እንኳን አብራ አደረሰ ሰላም ነሽ ስምን ማን እንበል ስሜ ኤርሚያስ ይባላል ኦኬ በግ እየገዛሁ ነው በጋ እንዴት ነው አንድ ለሶስት ገበያ ይቻለው ይሄኛው ቤስት ነው ከሌላው ጋር በምንም ነገር የምታወዳድሩ አይደለም ቅናሽ እዚህ አለ እስካሁን አንድ ሁለት ቦታ ዞር ያለው ጥሩ ነው ጥራቸው እሺ ከባለፈው በዓልና ካሁኑ በዓል እንዴት ነው አሁን ለቀቅ ያለ ይመስለኛል አዎ አሁን ለቀቅ ያለ ነው እንግዲህ በዓሉ ጠጋ ሲልን እንጂ አሁን ቆንጆ ነው አዎ ገበያውን ቆንጆ ነው ከሌሎቹ ጋር ቅናሽ ነው በግ ነው ፍየል ነው ለመግዛት የመጣው እኔ በግ ነው የምገዛው ሁሉ ጊዜ በግ ነው ምርጫዬ እንዴት አሪፍ አገኘ አዎ ቆንጆ ነው እንግዲህ አሁን እንዳየው ቆንጆ ነው ዋጋ እንግዲህ እየተስማማችሁ ነው ወይ ገና ነው ተስማማን ነው አዎ ያው ተቀራርበናል ትንሽ ነው ልዩነቱ እንታረቃለን ብዬ እንተናገራለሁ አይ አሪፍ ነው እስቲ በግ ገዛ ምኑ ነው የምናየው ውፍረቱ ነው ወይስ ምኑ ነው በመጀመሪያ ይሄ እዚህ ጋር ያለውን ነገር ስትይዙ የስጋውን ብዛት ይነግርሻል እዚህ ጋር በእጅ ሲሞላ ሲከሳ የለውም ስጋ ማለት ነው በእጅ ሲሞላ ያ ነገር አለ ጥርሱን ደግሞ ሲያፎ ሲያሳይሽ ልጅነቱና ገፋ ያለ ማለቱን ቶሎ መብሰል አለመብሰሉ ምን መሽረፍ አለበት ወይስ የለበትም መሽረፍ የለበትም ከሸረፈ እድሜው የገፋ ነው ማለት ነው ለመብሰል ጊዜ ይወስዳል ስለዚህ ልጅነት ነው በቃ ካሸረፈ ልጅነት ላይ ነው ተወጡ ማለት ነው ስለዚህ ሲገዙ ያው ጥርሱንና ከኋላ ነው ወገቡን ያስታረጋለሽ አይ በጣም አሪፍ እሺ መልካም ባዲ በጣም ነው ማመሰግነው ያሳየኝ ትንሽ ምን ፍየል ፍየል ትልቅ ወይስ ትልቅ የሚባለው አሁን ፍየል ትልቅ ይባላል ፍየል ትልቅ ነው ከስንት ከስንት ነው ይሄ 30 ሺህ ሌላ ደግሞ አለ ከዚያም በላይ የሚበልጥ ፍየል አለ ይሄ አሁን ለምሳሌ 40 ሺህ ከስንት ተነስቶ እስከ ከ12 ጀምሮ ከ14 ኪሎ ፍየል ከሆነ ከ14 ጀምሮ እስከ 30 እስከ 45 ሁሉ አለ ኦኬ እሺ የበግ ደግሞ ከ12 ጀምሮ አለ 12 ጀምሮ ትልቅ የሚባለው ስንት ነው ትልቅ የሚባለው 30 ሺህ እስከ 30 ሺህ 30 ሺህ እነዚህ አሁን ይቀንሳል እነዚህ ይቀንሳል ትልቅ ከፈለግሽ ደግሞ እነዚህ ትልቅ ናቸው
እንዴ ይሄዱብን በቃ ሲገዛ ጀርባው ምን እዚህ ጋር ነው የሚያዘው? ከጀርባ ነው። የፍየል አንድ አይነት ነው። የፍየል ደግሞ ከኋላና ፊርም ከፊት። ይሄና ከኋላ ወፍራም መሆኑ ነው የሚታየው። ወፍራም መሆኑ ነው የሚታየው። ለዛ በጣም ማለት እንግዲህ እዚህ አሁን ብዙ በጎችንም ፍየሎችንም ያው ከትንሽ እስከ ትልቅ የሚባለው ዋጋውንም ምንንም አይቻለሁ ሁሉ ነገር እና እስቲ መተው ለሚገዙ ደንበኞቻችሁ እንዴት ነው የዴሊቨሪ ስራ ትሰጣላችሁ? ታደርሳላችሁ? እናደርሳለን። የትም ቦታ ታደርሳላችሁ? የትም ቦታ እናደርሳለን። በጣም ማለት ከባለፈው ዓመት የገበያ ሁኔታው እንዴት ነው? ጨምሯል? ቀንሷል? እንዴት ያለው ሁኔታ? ቀንሷል። ከባለፈው ዛሬ የተሻለ። እሺ አሁን ከትንሽ የበግ ዋጋ ከትንሹ እስከ ትልቁ ከትንሽ እስከ ትንሹ 12 ትልቁ ደግሞ 30 ከ12000 እስከ 30። እንግዲህ ዛሬ ብዙ በጎችን እያየን ነው። ፍየሎችም አሉ አይደል? እስኪ እነዚህን በጎች አንዳንድ አሳየን እስኪ። ከትንሹ ጀምረን እስኪ ትልቁ እናሳየን። አሁን ለምሳሌ ትንሹ 12 ዋጋው ሳይን ወገቡ ነው እንደዚህ ወገቡ ነው የሚለው። ወገቡ ነው። ከዚህ ገባ ብሎ ይጨበጣል። እዚህ ወገቡ ይታያል። ይሄ 12000 ዝቅተኛው ዝቅተኛው ዋጋ የሚባለው ዝቅተኛ አይስ ነው። እስቲ ሌሎችንም አሳየን። ሌሎቹ ከፍ ያለ ወይስ ከፍ ያለ ደግሞ ይሄ ትልቅ ይሄው ትልቁ ነው። ትልቁ ስንት ነው ይሄ? 30,000 በጣም ትልቅ ነው። አሪፍ ነው። እዚህ ጋር ነው የሚታየው 30,000። ተመልካቾቻችን አይታችኋል። ይሄ እንግዲህ 30,000 ብር የሚባል በግ ነው ማለት አሉ ከሚባሉ ትልቅ በጎች አንዱ ነው። ይሄ አንደኛ በቃ አንደኛ የሆነ በግ ነው። የምር በጣም ከበጎቹ አለ የተባለ በግ። እስቲ ፍየሎችን ደግሞ አሳየን። ይሄ አሁን የት አካባቢ? ሐረር ፍየል። ተመልካቾቻችን እንግዲህ የሐረር ፍየሎች እነዚህ ጥቦት የሐረር ፍየሎች የምትፈልጉ ሰዎች ስንት ናት አሁን እቺ? 14,000 ከፍተኛው እስቲ የፍየል ዋጋ? ከፍተኛ አንድ ከ14,000 ብር ጀምሮ ትልቅ አለ የተባለ ፍየል ነው። አለ የተባለ ፍየል ነው። ኦኬ በጣም ትልቅ ነው። በጣም ትልቅ። ስንት ነው አሁን ይሄ? 35 ኧረ አንቺ ትልቅ ነው አይደል? ትልቅ ፍየል እኮ ነው። አለ የተባለ ፍየል ነው። ትልቅ ነው በጣም። በዛው ወገ እንደዚህ ተይዞ ነው የምታየውና ፍየል ደግሞ ከኋላ እና ፊርምባ እዚህ ከዚህ ጋር ተመልካቾቻችን እንግዲህ ስትገዙ እነን ያያችሁ ግዙ። በጣም ነው የሚያስፈራው። እንግዲህ ተመልካቾቻችን ይሄ የሐረር ፍየል ነው። በጣም ትልቅ ነው። በጣም ትልቅ ነው። በጣም ትልቅ ግብሪያ ፍየል አለ የተባለ ፍየል እኮ በጣም ትልቅ። እኔ በጎችን ነው እንደዚህ ትልቅ ነው የማውቀው፣ ግን ፍየሉ በጣም ትልቅ ነው። ውድ ተመልካቾቻችን ዛሬ ኃይሌ ጋርመንት አካባቢ የነበረን የበግ ተራ ቆይታችን ይሄን መስል ነበረ። ፔጃችን ኑሮ ሪቪው ነው። አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በሌላ ፕሮግራም እስከምንገናኝ ሰላም፣ መልካም ቀን ይሁንላችሁ። Asinabella,